ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ዛሬም እንደተለመደው የጎልድ ቻርት ላይ የኔን ሳምንታዊ አውትሉክ ፋንዳሜንታል አናሊሲስን እና ቴክኒካል አናሊሲስን በደንብ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። ፕላስ ለትሬደር ጓደኞቻችሁ ይህን ቪዲዮ ሼር አድርጓቸው ጋይስ። ላስት ዊክ እንዴት ነበር ጋይስ? አይኖ ማርኬቱ ዋይልድ ሆኗል። ሰሞኑን እንግዲህ ሚድል ኢስት ላይ ካለው ጦርነት አንፃር ሴንቲመንት ወዲያው ነው ሺፍት የሚያደርገው። ማርኬቱን በደንብ እየተከታተልን ካልሆነ ኢትስ ትሪኪ ትሬድ ለማድረግ። እስቲ ላስት ዊክም በደንብ አውርተነዋል። አሁንም ደግሞ ሪቫይዝ አድርገን ኔክስት ዊክ ላይ ያሉንን ደግሞ ምን ማርኬቱን ድራይቭ ሊያደርግ ይችላል የሚለውን ነገሮች ዲስከስ እናደርጋለን። አጠር ያለ ሴሽን ነው የሚኖረን ዛሬ ጋይስ። እስከ መጨረሻው ከኔ ጋር ሁኑ። አሁን ወደ ቻርታችን ጋይስ። ኦራይት ጋይስ፣ እንደተለመደው ከዴይሊ ቻርታችን ጀምርና ፎር ኦር 1 አወር እስከ 15 ሚኒት ቻርት ድረስ ቶፕ ዳውን አናሊሲስ ነው የምንወርደው። በመጀመሪያ ሁሌ እንደምናደርገው ፋንዳሜንታል አናሊሲሳችንን ሪካፕ እናደርጋለን። ከዛ ላይ ወደ ቴክኒካላችን እንገባለን ማለት ነው። ከዛ በፊት የላስት ዊክ ቪዲዮ ላይ አንድ ኮመንት አይቼ ነበርና በጣም አሪፍ ነው ብዬ ስላሰብኩኝ ነውና ለምን ትሬዶችህን ሪካፕ የገባቸውን ትሬዶች ለምን ሪካፕ አትሰራልን የሚል ነገር አይቼ ነበረ። ዛት ናይስትን የሚያስተምራችሁ ከሆነ አስብበታለሁኝ ለምን እንደገባውኝ ከዊኬንድ አናሊሲሳችን ጋር እንዴት እንደገቡ ትሬዶች ለማሳየት ሞክራለሁኝ፣ በተለይ ጎልድ ላይ የሚኖሩኝን ማለት ነው። ሌላ እንደምታውቁት ብር ፎሬክስ ላይቭ ትሬዲንግ ቲም አለን። እዛ ትሬዲንግ ቲም ላይ 3 ፔር ትሬድ እናደርጋለን። ጎልድን፣ ዩሮ ዩኤስዲን እና ዩኤስዲ ጄፒዋይን ትሬድ እናደርጋለን። እዛ ላይ ሁሉንም ትሬዶችን የሚያተርፉትንም የሚከስሩንም ኤቭሪቲንግ ከአናሊሲሳችን ጋር ላይቭ የሚገኝ ከሆነ ላይቭ እንወስዳለን። አዘርዋይስ አሰምሽናችን እናወራለን። የሚያተርፉንም የሚከስረውንም አንድ ላይ እያየን እንሄዳለን ማለት ነው። ጊዜ ያላችሁ ቀን ነው የሚሆነው። ላይቭ ትሬዲንግ ቲሙ ማክሰኞ እና ሐሙስ ነው አሁን ያለን። ለንደን ኦፕኒንግ ላይ ከ4 ሰዓት ተኩል ጀምሮ ነው ላይቭ የሚኖረን ማለት ነው። ጊዜው ካላችሁ ቀላቀል ትችላላችሁ። ፍሪ ነው። ጀስት ከታች ዲስኮርድ ሊንክ አለ። ዲስኮርድ አፑን አውርዱና በሱ ሊንክ ገብታችሁ ሰርቨራችንን መቀላቀል ትችላላችሁ። እዛ ላይቭ ትሬዲንግ ላይ ሙሉ ኢንትሪዎችን ዲስከስ እናደርጋለን። አናሊሲስም 3 ፔር ላይ በደንብ ዲስከስ የምናደርግ ይሆናል ማለት ነው። ወደ ጎልድ አናሊሲሳችን እንሂድ። ላስት ዊክም እንዳልኳችሁ ነው የአሁኑን ማርኬት 3 ሜጀር ቲንጎች ናቸው ፕሌይ አውት የሚያደርጉት ከሚድል ኢስት ጦርነቱ ጋር በተያያዘ ማለት ነው። የመጀመሪያው ኦይል ፕራይስ ነው። ኦይል ፕራይስ ነው አሁን ማርኬቱን እንዳለ አፌክት እያደረገ ያለው። እንደምናውቀው ይሄ ስትሬት ኦፍ ሆርሙዝ የምንለው አሁን ኢራን ብሎክ ያደረገችው ማለት ነው። እሱ የዓለም ወደ 1/5 የሚሆነው ነዳጅ የሚተላለፍበት ነው። ብዙ ሀገራት ያ በመዘጋቱ ምክንያት ኦይል ፕራይስ በጣም ጨምሮባቸዋል። ዩኬ ኦይል ማለትም ብሬንት የምንለው የግሎባል ኢንዴክስ እሱ ነው። እንደምታዩት በጣም ሻርፕ የሆነ ነው። አሁን 114 ደርሷል እንደምናየው። ይሄ በጣም ሲግኒፊካንት ኢንክሪመንት ነው። 70 ምናምን የነበረ ነው ዋይዘው 114 የደረሰው ከኋሩ በኋላ አሁን ማለት ነው። ብዙ ሀገራት ላይ እኛ ሀገር ራሱ ኢፌክቱን እያየነው ነው። እንግዲህ አሁን የነዳጅ ሰልፎች ምን ያህል እንደሆኑ እያያችሁ ነው። ኦይል ፕራይስ ሲጨምር ኦብቪየስሊ እንደምናውቀው ኢንፍሌሽን ይጨምራል። 3 ሜጀር ቲንጎች ምን መሰሏችሁ? ኦይል ፕራይስ፣ ኢንፍሌሽን እና የሴንትራል ባንክ አክሽኖች ናቸው ማርኬቱን የሚያንቀሳቀሱት ማለት ነው። እንዴት ነው የሚያያዙት? ኦይል ፕራይስ ሲጨምር እንግዲህ ነዳጅ ከጨመረ ኢንፍሌሽንም ይጨምራል፣ ኑሮ ውድነት ይጨምራል። ኑሮ ውድነት ሲጨምር ደግሞ ሴንትራል ባንክ ኑሮ ውድነቱን ለማቅለል ኢንተረስት ሬት ይጨምራል። እነዚህ አሰምሽኖች ናቸው ማርኬቱን ድራይቭ እያደረጉት ያሉት። ባለፈውን በደንብ ላስረዳችሁ ሞክሬያለሁ። ኢንፍሌሽን ይጨምራል ተብሎ ሲታሰብ እንግዲህ የዩኤስ ፌድን ነው እንግዲህ ሜጀር ላይ የምናየው። ዩኤስ ፌድ ከነበረበት ዶቪሽ ፖሊሲ ማለትም ኢንተረስት ሬት ይቀንሳል ተብሎ ከሚታሰብበት ወደ ኢንተረስት ሬት ሊጨምር ይችላል። በተቃራኒው ሺፍት አድርጓል ፖሊሱ። እዚች ላይ ባለፈው የሚያየናትን ሲኤምዩዋን ባጭሩ እንያት። ከዛሬ ወር በፊት ያለውን አውትሉክ እንይ። ከአንድ ወር በፊት ሴፕቴምበር 27 ላይ ያለው አውትሉክ ምን መሰላችሁ? ኢንተረስት ሬት ባለበት ይቀራል የሚል 75% አውትሉክ ነበር። 23% ደግሞ በ0.25 ይቀነሳል የሚል፣ 1.4% ደግሞ በ0.5 ይቀነሳል የሚል አውትሉክ ነበር ከዛሬ ወር በፊት ማለት ነው። አሁን ወደ ምን ተቀይሯል? ኢንተረስት ሬት ይቀነሳል የሚል ጭራሽ ጠፍቷል። ኢንተረስት ሬት ይቀነሳል የሚል ቀርቷል። እንደምታዩት ኢንተረስት ሬት ይጨመራል የሚል መጥቷል። ድሮ 0 የነበረው ኢንተረስት ሬት ይጨመራል የሚል ፕሮባቢሊቲ አሁን መጥቷል። ኢንተረስት ሬት ባለበት ይቀራል የሚል
ባለበት ነው ማለት ነው። ሶ ባለፈውም እንዳልነው አሁን ፌድ ያለው ሆኪሽ ፖዝ ላይ ነው። ሆኪሽ ፖዝ ማለት ፖዝ ተደርጓል፣ እየጨመሩም እየቀነሱም አይደለም፣ ግን ሂንት እያደረጉ ያሉት ሊጨመር እንደሚችል ነው። ሆኪሽ ፖዝ ላይ ነው ያሉት። ያ ደግሞ ለዶላር የሚገርም ጥንካሬ ሰጥቶታል። ዶላር በሚገርም ጥንካሬ ላይ ነው አሁን ያለው። ሶ ይህን ነው ባለፈው ሳምንት ላይ የሚያየ ነው። ሶ ባለፈው ሳምንት ላይ እንዳልነው የኦይል ፕራይስን በደንብ መከታተል አለብን። የኦይል ፕራይስ እና ማርኬቱ በጣም የተገናኘ ነው። ሶ ኦይል ፕራይስ ሲጨምር አሁን ዶላር አብሮ እየጨመረ ነው። ለምን? ኢንተረስት ሬት ሊጨምር ይችላል ከኢንፍሌሽን የተነሳ በሚል አሰምሽን። ኦይል ፕራይስ ሲቀንስ ደግሞ ሌሎች ከረንሲዎች እና ጎልድ ከዶላር በላይ ፐርፎርም እያደረጉ ነው። ሶ ማርኬቱ እንዴት ተከፈተ? የኦይል ፕራይሱን ሶ ላስት ዊክም ስናይ ኦይል ፕራይስ እዚህ አካባቢ ላይ ነበረ። አርብ ዕለት 112 አካባቢ ነበር አይተንበት እዚህ የሚላችሁ ስለሆነ ሶ ልክ ሰኞ ሲከፈት የኦይል ፕራይስ እንደምታዩት እዚህ ጋር ነው ማርኬት የተከፈተው። መጨመር ነው የጀመረው። ሶ እየጨመረ ነበረ። ከዛ ለምን ሰማን? ላስት ዊክ ላይ እንግዲህ ዊኬንድ ላይ የነበረው ምንድነው? ትራምፕ ለኢራን ጊዜ ቀጠሮ ሰጥቶ ነበረ። በዚህ ጊዜ ውስጥ ስትሬት ኦፍ ሆርሙዝ የማይከፍቱ ከሆነ ኢነርጂ ኢንፍራስትራክቸራቸውን እመታለን የሚል ሶ ሰኞ ዕለት ወጥቶ ምን አለ? ጥሩ ኔጎሽዬሽን ላይ ነን ያለ ነው፣ ለዚህ አራዝሜዋለሁኝ አለ። ጥቃቱን አራዝሜዋለሁ አለ። ሶ ያ የኔጎሽዬሽን ቶክ በአንዴ ነው የኦይል ፕራይስን ያወረደው። ልክ ሰኞ ወደ ከሰዓት አካባቢ በእኛ በአንዴ የሚገርም ድሮፕን ያደረገው ኦይል እንደምታዩት። ሶ ልክ ኦይል ድሮፕ ሲያደርግ ሰኞ ዕለትም እንደምታዩት ማርኬቱ እዚህ ጋር ነበረ። ማርኬቱ እየወረደ ከነበረበት በአንዴ ነው ብድግ ያለው። ድሮፕ እያደረገ ነበር የተከፈተው። ከዛ በኋላ ልክ ኔጎሽዬሽን ቶክ ሲጀምር በአንዴ ብድግ አለ። ሌሎች ከረንሲዎችን ላይ ብታዩት ዶላር በአንዴ ዲቫሉዌት አደረገ፣ ሌሎቹ ደግሞ ብድግ ማለት ጀመሩ ማለት ነው። ከዛ በኋላ ደግሞ ልክ ወዲያው ሄደና ማክሰኞ ላይ ደግሞ መልሶ አምቢጊየስ መሆን ጀመረ፣ ወደ ታች ወረደ። ከዛ በኋላ እዚሁ ጋር ደግሞ መልሶ አምቢጊየስ መሆን ጀመረ። ምክንያቱም ኢራን ምንም ኔጎሽዬሽን የለም አውቆ የኦይልን ፕራይስ አፌክት ለማድረግ ነው ብላ ተናገረች። መልሶ ወደ ላይ መጨመር ጀመረ። ከዛ ላ ልክ ማክሰኞ በእኛ ወደ ሌሊት አካባቢ ደግሞ የኔጎሽዬሽን በፓኪስታን በኩል የተላከ ዩኤስ ወደ 15 ነጥቦችን አስገብታለች የሚል ነገር ተሰማ። ሰው ኔጎሽዬሽን ቶክ መልሶ ደግሞ የኦይል ፕራይስን ድሮፕ እንዲያደርግ አደረገው እንደምታዩት። ሶ ጎልድ ላይም ስንመጣ እንደምናየው ማክሰኞ ሮብም በተለይ መጀመሪያው ላይ አሪፍ ነበር ኦይል። ከዛ በኋላ ምን ተሰማ ደግሞ መልሳ ኢራን 15ቱንም ሪጀክት አድርጌዋለሁ ሌላ የራሴ 5 ነጥብ አለኝ አለች። ሶ ከሮብ በኋላ ደግሞ ከከሰዓት በኋላ መልሶ ማሽቆልቆል ጀመረ። እንደምታዩት ጎልድ ድሮፕ አረጋ። ሐሙሱን እንዳለ ድሮፕ አርጎ አለቀ ጎልድ። ሶ አሁን የኦይል ፕራይስ ምን ላይ ነው? ከባለፈው ሳምንትም ጨምሮ 114 ላይ ነው የተዘጋው። ማሲቭ አማውንት ላይ ነው ያለው። ሶ አሁንም ልክ ሪስክ ኦን የሆነበት ሲቹዌሽን ላይ ነው ያለው። የስትሬት ኦፍ ሆርሙዝ እንደተዘጋ ነው። ምንም ኔጎሽዬሽን ቶክ የለም። ጦርነቱ የሚቀጥል ነው የሚመስለው። የኦይል ፕራይስ በዚህ የሚቀጥል ነው የሚመስለው። ሶ እንደዚህ እስከሆነ ድረስ እንግዲህ የዶላር የፌድ ኢንተረስት ሬት ይጨምራል የሚለው አሰምሽን እየተለቀ ነው የሚመጣው። ይህን ዶላር ደግሞ ሰፖርት እየተደረገ ነው የሚመጣው። ሌሎች ከረንሲዎች ዲቫሉዌት እያደረጉ ነው የሚሄዱት። ዶላር ከሌሎቹ ስትሮንግ እየሆነ ነው የሚመጣው። የአርብ ፕራይስ አክሽን ጎልድ ላይ የተወሰነች ኮንፊውዚንግ ነበረች። ምክንያቱም ዶላር ዋዝ ስትሮንግ፣ ጎልድ ግን ከስኩዝ ሊሆን ይችላል፣ ላይክ ከፕሮፊት ቴኪንግ ሊሆን ይችላል። ጎልድ ኦድ ጸባይ ነበር የነበረው፣ ብድግ ነው ያለው ጎልድ። ሌሎቹም ብታዩ አሁን ዩሮ ኤስዲ ላይ እንደምታዩት በጣም ወርዶ ነበረ። ዩኤስዲ ጄፒዋይ ላይ ብናይ ስቲል ዶላር ነው ሰፖርት እየተደረገ ያለው። ጎልድ ጋር ስንመጣ ግን ጎልድ ኦድ ጸባይ ነበረው። ከተለያዩ ምክንያት ሊሆን ይችላል። ኤኒዌይስ ሜጀር ፋንዳሜንታላችን ግን ስቲል ዶላርን ሰፖርት የሚያደርግ ነው ማለት ነው። ኔክስት ዊክም ስንመጣ we have to see the news በደንብ መከታተል አለብን። ምክንያቱም የሆነ ነገር በተሰማ ቁጥር ኔጎሽዬሽን ቶክ የሚመጣ ከሆነ ፒስ ዲል ምንሰማ ከሆነ ኦይልም በዛው ልክ ሊቀንስ ይችላል። ዶላር ካለበት ደግሞ ሃይት ላይ መልሶ ሊወርድ ይችላል ማለት ነው። በዚሁ የሚቀጥል ከሆነ ደግሞ ቤሪ ሰንቲመንታችን ይዘን እንቀጥላለን ማለት ነው። አሁን ባለን አሰምሽን አሁን ባለው ነገሮች በዚሁ የሚቀጥሉ ከሆነ አዲስ ነገር ባንሰማ ከሆነ ለዶላር ሰፖርቲቭ ነው አሁን ያለው ማርኬት ማለት ነው። ዶላር will be supported። ሌሎች ከረንሲዎች እና ጎልድ ዲፕረስ ሊሆኑ ይችላሉ። ጎልድ እንደ ሌሎች ከረንሲዎች ዩዥዋሊ ላይ ጎዴ ይችላል።
ቾፒ ነው የሚሆነው። ሌሎች ከረንሲዎች ላይ አሁን ዩሮኤስዲ ወይም ዩኤስዲ ጄፒዋይን ብናይ ዩኤስዲ ጄፒዋይም የተወሰነ ትሪኪ ነው። ዩሮኤስዲን ብናይ ግን ሞስት ፋንዳሜንታሊ ቤሪሽ ነው ያለው ይሄ ጦርነት እስከቀጠለ ድረስ። ጎልድ ላይ ስንመጣ ቾፒ ይሆናል፣ አንዳንዴ ቮላቲል ይሆናል። ኦቨርኦል ፋንዳሜንታሉ ግን ኢትስ ቤሪ ሴንቲመንት ነው ማለት ነው። ሶ ወደ ታች እንውረድና ያሉንን ፖይንቶች እንይ። ሶ ኦን ማይ ስታይል አይ ኦልዌይስ ማርክ ማድረጋቸው በፋንዳሜንታሉ ሳይድ ያሉትን ኦርደር ብሎኮች ነው ላይክሊ ናቸው ብዬ ማሰባቸው። ሶ ማርክ ማድረጋቸውም ለኢንትሪ የምጠብቃቸውም በፋንዳሜንታሉ አላይን እንዲሆኑት ናቸው። ሶ አሁን ፋንዳሜንታል ሊለያይ ስለሚችል አሁን እዚህ ጋር የምታዩት ቤሪሽ ኦርደር ብሎኮች ናቸው። አንደኛ ፎርወርድ ቤሪሽ ኦርደር ብሎክ አለ። እቺን ሎ ማርኬቱ ሰብሮ ከመምጣቱ በፊት ሌላ እዚህ ጋር አለ። ሶ ይሄኛው አንላይክሊ ነው ወደ ላይ መውጣት። የሚገርም ፒስ ዲል ከሰማን ወደ ላይ እነዚህንም ሊሄድ ይችላል። አዘርባይስ አሁን ባለው ግን አንላይክሊ ነው። ማርኬቱ ሲጀመርም እዚህ ጋር ላይ ደርስም ይችላል። በተለይ ጦርነቱ እየተፋፋመ መሄድ ከሆነ ኦይል ፕራይስ በዚሁ የሚቀጥል ከሆነ ማርኬቱ ከዚሁ ላይ መልሶ ዲፕረስ ሊያደርግ ሊወርድ ይችላል ማለት ነው። አዘርባይስ የተወሰነ ሪሊፍ ምንሰማ ከሆነና መልሶ ደግሞ የሚቀጥል ከሆነ ዋሩ ወደ ላይ ሄዶ ከዚች ላይ ፖቴንሻል ኢንትሪ ሊኖረን ይችላል ወደፊት ማርኬቱ ላይ ማለት ነው። አዘርባይስ ፎር አወር ላይ ሌላ ስትራክቸር የለም። ዋን አወር ላይ እንምጣ። ሶ ዋን አወር ላይ ስንመጣ አሁን ከላይ የምታዩት ፎር አወር ቤሪሽ ኦርደር ብሎክ ናት። ሶ የተወሰነ ሪሊፍ ምናይ ከሆነ ማርኬቱ ላይ ማርኬቱ ሲከፈት ሞስት ፕሮባብሊ በቤሪሽ ይከፈታል ብዬ አስባለሁኝ። የተወሰነ ሪሊፍ በተለይ መንደይ ላይ የተወሰነ ሪሊፍ ምንሰማ ከሆነ እቺ ቡሊሽ ስታንድ ፖይንት ቡሊሽ ኢንትሪ ለመግባት ጥሩ ትሆነናለች። በተለይ ኔጎሺዬሽን ዲል ምንሰማ ከሆነ እንደዛ አይነት ሩመሮች መሰማት የሚጀምሩ ከሆነ ማርኬቱ ዲፕረስድ ሆኖ ከጀመረበት ላይ እንደ ኢንትሪ ልንጠቀማት እንችላለን ማለት ነው። አዘርዋይስ ግን ማርኬቱ አሁን ባለው ዋር ሴንቲመንት የሚቀጥል ከሆነ ቡሊሽ ኦርደር ብሎክ will not be supported እቺን ጥሏት ይሄዳል። ሶ ለኢንትሪም አንጠቀማትም ማለት ነው። ጀስት ማርክ ያደረኩትኝ ኤኒ አዘር እንትን የሚኖር ከሆነ ሴንቲመንት ቼንጅ የሚኖር ከሆነ ቡሊሽ ኢንትሪም ልንወስድ እንችላለን። አሁን ላስት ዊክ ላይ ቡሊሽን ቤሪሽም እየወሰድኩኝ ነበር እንደ ሴንቲመንት ቼንጁ ማለት ነው። ሶ 15 ሚኒት ላይ ስንመጣ as you can see አርብ ዕለት surprising price action ነበረው። በተለይ እቺኛዋ surprising price action ነበረች። ማርኬት እዚች ጋር ካለ ኦርደር ብሎክ ላይ ሪአክት አድርጎልን ነበረ። ከዛ በኋላ እቺኛዋ ሙቭ ፎር ሚ surprising ነበረች። ከሌሎች ከረንሲዎችም ጋር ኮሪሌት መታረቅ አልነበረችም። ማርኬት ሄደ። ከዛ ላይ እዚች ጋር የምታዩት 15 ሚኒት ኦርደር ብሎክን ታፕ አድርጎ መመለስ ጀምሮ ነው ያቆመው። አሁን ባለው የኦይል ፕራይስ የሚቀጥል ከሆነ ቤሪሽ ነው የሚሆነው ስታንድ ፖይንታችን። ማርኬት እቺኛዋን ሎ ሲከፈት ክሊር እንዲያደርግ እንጠብቃታለን። እቺን ሎ ክሊር የሚያደርግልን ከሆነ እዚች ላይ ጥሩ ኦርደር ብሎክ ትኖረናለች ማለት ነው። ማርኬት የሚመለስ ከሆነ ከዚህ ላይ ቤሪሽ ኢንትሪ እንጠብቃለን ማለት ነው። አሁን ባለው ላይ መልሶ ይሄን ሪቴስት ሊያደርግልና ከዚህ ኢንትሪ ልንወስድ እንችላለን። ዛት ሜይ ቢ ሪስኪ። አሁን ክሊር ኢንትሪ ፖይንት ላይ የለንም ማርኬቱ ማለት ነው። ማርኬት ዲፕረስ እያደረገ እንግዲህ ሰኞ ማርኬት ሲከፈት ደግሞ ሪሊፍ ምንሰማ ከሆነ ኔጎሺዬሽን ቶክ ምንሰማ ከሆነ እቺ ቡሊሽ ኦርደር ብሎክን እንደ ሰፖርት ተጠቅመን ከማርኬቱ ሴንቲመንት ጋር ልንገባ እንችላለን ማለት ነው። አዘርዋይስ ማርኬቱ በዚህ ቢቀጥል ከሆነ እዚህ ላይ ባየ መግባት ሐሳብ የለኝም። ቤሪሽ ሆኖ ይቀጥላል ሴንቲመንታችን ማለት ነው። ከፋንዳሜንታሉ ሳይድ ነው መወስዶ ማለት ነው ጋይስ። ይሄን ይመስላል ጋይስ። ፋንዳሜንታሎቹን በደንብ ተከታተሉ። አይኖ ትንሽ ኮንፊውዚንግ ሊሆን ይችላል፣ ነገር ግን በተቻላችሁ መጠን ፋንዳሜንታሎችን በደንብ ልታዩ ሞክሩ። ሴንቲመንት በጣም ሺፍት ያደርጋል። ቴክኒካሊ ብቻ ፕሪዲክት ለማድረግ አስቸጋሪ ነው ማርኬት። አዲስ ነገር ካለ እኔም ቴሌግራም ላይ አፕዴት ለማድረግ ሞክራለሁ። ቴሌግራም ቻናላችን ሊንክ ባዮ ላይ አለ፣ እዛ ላይ ጆይን አድርጉን። አዘርዋይስ ሃቭ አ ናይስ ትሬዲንግ ዊክ ጋይስ። ኔክስት ዊክ ደግሞ በአዲስ አናሊሲስ እንገናኛለን። መልካም ጊዜ።